የሰው ልጅ አዲስ ነገር የመፈለግና የማወቅ ጉጉቱ እንደ ወቅትና ቴክኖሎጂ ሁሉ እያደገና እየሰፋ መጥቷል። ይህ ዓለም አቀፋዊ እውነትና ፍላጎት በርካታ ፈጣን መረጃዎች የሚዘዋወሩባቸውን አማራጮች ሲፈጥር፣ በዚያው ልክ ከእውነት ጋር የሚጋጩ መረጃዎች እንዲበራከቱ አድርጓል። ሚዲያዎች በመረጃ ልውውጥና በትውልድ ግንባታ ውስጥ የጎላ ሚና እንዳላቸው የዘርፉ ባለሙያዎች ይገልጻሉ። ለህብረተሰብ ግንባታ፣ ለሀገር ግንባታ ሚናው በጣም ትልቅ ነው። በመንግስትና በህዝብ መካከል ድልድይ ሆኖ የሚያገናኝ ነው። ይህንን የሚገነዘቡ ባለሙያዎች፣ አስተዳደር፣ አመራሮች ያስፈልጋሉ። ሚዲያ ለማንም የሚለቀቅ አይደለም። ትልቅ አቶሚክ ቦምብ ነው። መገናኛ ብዙሃን መረጃን በተለያየ መንገድ በመበረዝና በማጋነን ጥላቻን የሚፈጥር ክፉ ዕድል ባንድ ወገን በማስተዋልና በንቃት ከተጠቀሙበት ደግሞ የጋራ ትርክትን በመገንባት ለጠንካራ ሀገረ መንግስትና ትውልድ ግንባታ አዎንታዊ ድርሻ በሌላ ወገን እንደሚኖራቸው የተለያዩ ሀገራት ተሞክሮ ያሳያል። ለምሳሌ ያክል ቻይናን ጨምሮ የምስራቁም ሆነ የምዕራቡ ዓለም ሀገራት ሚዲያን ለሁለንተናዊ እድገትና ብልጽግና፣ ለብሔራዊ ጥቅም ማስከበሪያ እንዲሁም ለትውልድ ግንባታ በመጠቀም ብልጽግናቸውን ሲያረጋግጡ፣ በአንጻሩ ደግሞ እንደ ሩዋንዳ ባሉ ሀገራት የትላንት ቁስልን በማራገብ ወንድማማችነትና እህትማማችነትን ከመስበክ ይልቅ ጥላቻና ልዩነትን አጉልተው ባሰራጩ ሚዲያዎች ምክንያት አንድ ሃይማኖት የሚከተሉ፣ አንድ ባህል ያላቸው፣ አንድ ቋንቋ የሚናገሩ ህዝቦችን ጦር በማማዘዝ በመቶ ሺዎች የሚቆጠሩ ዜጎችን ህይወት መቅጠፉን ታሪክ በጥቁር መዝገብ ሰንዶት ለማስተማሪያነት ዛሬም ሲዘከር ይኖራል። ሚዲያ ብዝሃ ማንነት ባለበትና በፈተናዎች ስብራት በገጠመው ሀገር ልዩነት ተሻጋሪ ትስስርን ለመፍጠርና ለሀገረ መንግስት ግንባታ የወንድማማችነትና የእህትማማችነት ሚናን የሚያስተሳስር ድልድይ ነው። ይህ የጋራ ትርክት ሲዳብር በህዝቦች መካከል አንድነትን፣ እርቅንና የጋራ ማንነትን በማጎልበት ጠንካራ ሀገረ መንግስት ግንባታን ለማፋጠን አበርክቶ ከፍ ያለ ነው። የትኛው አገር መገናኛ ብዙሃን ነኝ? የኢትዮጵያ ነኝ። ኦኬ፣ የኢትዮጵያ ከሆንኩ ኢትዮጵያ ምንድን ነው የምትፈልገው? ኢትዮጵያ የት ነው መድረስ የምትፈልገው? ህገ መንግስቷ ምን ይላል? የህዝቧ ታሪካዊ አወቃቀር ምንድን ነው? የባለፉ 10-20 ዓመታት ጉዞዋ እንዴት ነው? ወዴት ነው መሄድ የምትፈልገው? እነዚህ ነገሮች በኤዲቶሪያል ፖሊሲ ወይም በአርትዖት መገናኛ ብዙሃኑ በሚመሩባቸው ጉዳዮች ውስጥ መቀረጽ አለባቸው። ሚዲያዎቻችን ከሰራንባቸው አይደለም ለትማማችነት፣ ለወንድማማችነት፣ ለቤተሰባዊነት ይቅርና የሀገርን እድገት፣ የሀገርን ብልጽግና፣ የሀገርን ከፍታ በእጅጉ የሚያሳዩ ናቸው። ኢትዮጵያ ከ1950ዎቹ አጋማሽ ጀምሮ የመደመር መንግስት እስከመጣበት ጊዜ ድረስ በልዩነትና በጥላቻ ትርክት ላይ የተመሰረተ እሳቤን ማራመዷ በግጭት አዙሪት ውስጥ እንድትቆይ ብሔራዊ ጥቅሞቿን እንዳታስከብር አድርጓት መቆየቱ ይጠቀሳል። ከቀደሙ ትውልዶች የተለየ እንደሆነ የሚታመነው የአዲሲቱ ኢትዮጵያ ዋነኛ ባለቤት የሆነው የመደመር ትውልድ ኢትዮጵያ ህብረ ብሔራዊ አንድነት ያለባት፣ የወንድማማች እሴት የጸናባት፣ ብዝሃ ማንነትና ብዝሃ ልሳንን በማስተናገድ የሀገሪቱን ህልም እውን በሚያደርግና የዘመናት ምኞቷን ከማሳካት ጋር የተጣጣመ እንዲሆን እየሰራች ትገኛለች። ይህንን ህብረ ብሔራዊ አንድነትን በማጽናት ረገድ የሚዲያ ሚና የላቀ እንደሆነ ይታመናል። ኢትዮጵያን ለምሳሌ የባህር በር እንድታጣ ያደረጋት በብሔር የተከፋፈልነው መንገድ 1984፣ 85፣ 87 ድረስ ለኢትዮጵያ የሚናገር ሰው መጥፋት፣ ኢትዮጵያ ትልቋን ኢትዮጵያ የሚያስብ ሰው ጠፍቶ ኢትዮጵያ የባህር በሯን አጣች። ኢትዮጵያዊ ሆኖ የሚከራከር የጠፋበት ዘመን ነበረ። ስለዚህ አሁን የምናያቸው ነገሮች ኢትዮጵያን በትልቁ ማሰብ፣ ዳር ድንበሯ የቱ ጋር እንደሆነ ትልቋን ኢትዮጵያ ያቺ የተከበረችዋን የ130 ሚሊዮን ህዝብ አገር የሆነችዋን ኢትዮጵያ ይሄማ አይገባትም እንዴት ተብሎ እየተጠየቀ ያለበት ወቅት ነው። ስለዚህ ይሄ የሚያሳየን ምንድነው? ህብረ ብሔራዊ አንድነታችን እየጎለበተ እየጠነከረ መምጣቱን ያሳያል። ስለ ትላንት በሚኖረን የተለያየ እይታ በሚፈጠር ትርክት የማህበረሰብ የህይወት ዘይቤ እንደሚቀረጽ ይነገራል። ይህ ያልነበርንበትን ትላንት እንዳለን አድርጎ በሚያሳይ የማስተባበርም የመበተንም ኃይል ያለው ትርክትን በመገንባት ህብረ ብሔራዊ አንድነትን ማጠናከር የሚዲያ ተቀዳሚ ተግባር መሆን እንደሚኖርበት ይታመናል።